عيد مبارك جمعة مبارك مانشي مبارك أنا مبارك أنت مبارك كلهم مبارك بلنا ننقدي يا جماعة زاري جمعة بعل عيد بعل مانشي مالو بعل لو بعل ببعل دمون دفر دبت مانشي ليلة تلتنا ننقدي فردو بنا ننقدي قد አጣጣመይ ማንቺን ዛሬ አጣጣመይ ከሀምና ምን ቀን በኋላ አልቆጥምናም ከዛ በኋላ በፊት አይመጣልህም በቃ የእንግሊዝ ቲሞች ደግሞ ቻሉ በእናታችሁ በእናንተ ምክንያት ነው እንድትለምዱ ነው ማንቺ እየጣፋብን ያለው ልመዱ ብያለሁ በቃ እንግዲህ ለሁላችሁ መልካም በዓል ማታ እንገናኛለን ፏ እንላለን እጥፍ ድርብ ይሆንልናል ደስታው በዓሉ ኢድ ሙባረክ ብለናል እንግዲህ ጀማ አመሰግናለሁ የሃያሉ የማንቸስተር ዩናይትድ ቤተሰቦች ይሄ ለኛ ነው አዳምጡ ነገ በጣም ከባድ ጨዋታ በርነማውዝ ሜዳ ላይ ይጠብቀናል በርነማውዝ በጣም ጠንካራ ነው በሜዳው ለትልልቅ ቡድኖች ራሱ ከሰሞነኛ ደግሞ ካረጋቸው 5 ጨዋታዎች 4ቱን አቻ ነው ፕሪሚየር ሊግ ላይ ያለቀው ከአራቱ ደግሞ 3ቱ 0-0 ነው የጨረሰው ይሄ ደግሞ የሚያሳየው ማግባት ላይ ጥሩ ባይሆንም መከላከላቸው ላይ በጣም ጥሩ እንደሆኑ ነው የሚያሳየው 3 ጨዋታ 0-0 ማለት በሎ ብሎክ ነው ማለት ነው የሚጫወቱ በሎ ብሎክ የሚጫወቱ ደግሞ ቡድን ለዩናይትድ ትንሽ ይከብደዋል እኔ ሼስኮ የመጀመሪያ ተሰላፊ ሆኖ ቢጀምር ጨዋታው ላይ ባይኔ ግን አይመስለኝም በጨዋታው የሚያሰልፈው የመጀመሪያ ተሰላፊ የሚያደርገው አይመስለኝም እንደዚህም ቢሆን ግን ዩናይትድ ተቸግሮም ቢሆን ይሄን ጨዋታ ያሸንፋል ነጥብ ይዞ ይወጣል ብዬ አስባለሁ 2-0 አሸንፈን ድል ያለ ድል የምናደርገው ይመስለኛል የእናንተን የውጤት ግምት ኮሜንት ላይ አስቀምጣልኝ ላይክ ፎሎ ሼር እንዳይረሳ ይመቻችሁ ማንቸስተር ዩናይትድ እንግዲህ ዛሬ ወደ ከባዱ ሜዳ ያቀናል ቫይታሊቲ ስቴዲየም የአንዶኒ ኢራዮላው ቡድን ያለፉትን 2 ወራት ከዛም በላይ ያልተሸነፈ ቡድን ነው ነገር ግን ባለፉት 4 ጨዋታዎች ደግሞ አቻ የወጣ ቡድን ነው በጥቂት በጀት እንግዲህ በጣም ድንቅ የሆነ ቡድንን ላለፉት አመታት የገነባ አሰልጣኝ ነው አንዶኒ ኢራዮላ ኤክሳይቲንግ የሆነ ጨዋታን የሚጫወት ነው ኢንቴንስ የሆነ ቡድን ነው ፕሬሲንጉ የተለየ ነው በጣም ኮምፓክት ነው ኦልድ ትራፎልድ ላይ የተደረገውንም አዝናኝ ጨዋታ ተመልክተናል 4-1 ያለቀውን ጨዋታ በማንቸስተር ዩናይትድ በኩል እንግዲህ የሚጠበቁ ነገሮች አሉ ቤንያሚን ሴስኮ በላይንአፕ ላይ መግባት አለበት ወይስ ብራያን ምቤሞ ቦታው ላይ ቀጥሎ አማድና ኩኛን በግራና በቀኝ መጠቀም አለበት በዚህ ቡድን ላይ ያልተመለሰው ጥያቄ ይሄ ይመስለኛል እንደ ቪላው ጨዋታ በተቃራኒ ቦክስ ላይ ብዙ ክሮሶች የሚበዙ ከሆነ የቤንያሚን ሴስኮ ፕሬዘንስ ቦክስ ውስጥ በጣም አስፈላጊ ነው ነገር ግን የብራያን ምቤሞ አማድና ኩኛ ፍሉድ የሆነው ያጥቂ መስመርም አስፈላጊ ነው ለዚህ ጨዋታ መመርጠው የብራያን ምቤሞ አማድና ኩኛን ጥምረት ነው ምክንያቱም ብዙ መመላለሶች ሊኖረው የሚችለው ጨዋታ ነው ኢንቴንስ የሆነ ጨዋታና ሁሉም ተጫዋቾች ተሰባስበው መከላከሉን ማጥቃቱን ማገዝ ያለባቸው ጨዋታ ነው ብዬ አስባለሁ ከቪላው ጨዋታ የተለየ አሰላለፍ አልጠብቅም ምናልባት ግን ቤንያሚን ሴስኮን ማሰለፍ ከፈለገ ብራያን ምቤሞ አንዳንዶች ቤንች እንዲሆን ይፈልጋሉ ይሄ በጣም ስተት ነው ለኔ ብራያን ምቤሞ ፎርሙን ሊያጣ ይችላል በአመት ውስጥ የሚያጋጥም ነገር ነው ነገር ግን 3-4 ጨዋታ ላይ ጥሩ አይደለም ብለህ ከቡድኑ መቀነስ ደግሞ ሌላ ችግር ነው ብራያን ምቤሞ በዩናይትድ ውስጥ ካሉ የተለየ አይነት የተጫዋች ባህሪ ካላቸው ተጫዋቾች ቀዳሚው ነው ብዬ አስባለሁ ይሄ የቦክስ ላይ የሚያነፈንፍበት መንገድ ከድሪብሊንግ ተጫዋቾች ከማለፍ ውጪ ቦክሱን ለመጠቀም የሚያደርገው ጥረት የተለየ ነው ክሮሶቹ በጣም ድንቅ ናቸው ስለዚህ ቤንያሚን ሴስኮ መግባትም ካለበት አማድ ዲያሎ ነው ወደ ቤንች መውረድ ያለበት ብዬ አስባለሁ ባይገባውም ነገር ግን ምርጫዎች ግድ ከሆኑ ለኔ በፍጹም ብራያን ምቤሞ ቤንች መሆን አለበት ብዬ አላስብም ሌሎቹ ቦታዎች ላይ የሚቀየር ነገር አለ ብዬ አላስብም እንግዲህ አሁንም ቢሆን ትልቁ የዩናይትድ መሳሪያ ብሩኖ ፈርናንዴዝ ይሄ ተጫዋች እንግዲህ በተለይ አሁን ላይ ያለው ፎርሙ በጣም የሚደንቅ ነው ማለት ይቻላል የነካቸው ኳሶች በሙሉ ወደ ጎልና አሲስት የሚቀየርለት ተጫዋች ነው በዚህ በደከመው የማንቸስተር ዩናይትድ ያለፉት 5 እና 6 አመታት ላይ ከ100 ጎልና አሲስት በላይ ማስመዝገብ በጣም የተለየ ነው ብሩኖ ለዩናይትድ ደጋፊዎች በዚህ ሰዓት ላይ እየሰጠ ያለው ነገር በቃላት ሊነገር ይችላል ብዬ አላስብም እንግዲህ የአሲስት ፉክክሩም አለ እንግዲህ ከፉክክሩ ግን ከሌሎች የፕሪሚየር ሊግ ተጫዋቾች ጋር አይደለም ከነ ኬዲቢ እና ቲቲ ጋር ነው 20 ለመድረስ በእያንዳንዱ ንክኪው ላይ አሲስት እንዲሆንለት እኔን ጨምሮ ሁላችንም የማንቸስተር ዩናይትድ ደጋፊዎች እንደምንመኝ ይገባኛል ዛሬም እንግዲህ አሲስቶችን ያደርጋል ብዬ እገምታለሁ ይመቻችሁ ጀማዓው እንኳን አደረሳችሁ ኢድ ሙባረክ ያራዳ ልጅ የጨዋታ ቀን ቦርንማውዝን 4-1 ለጥፈናል
ዛሬ ስለስንት ልለጥፈዋለን። አመት በዓል ነው። ማሊያ ሽልማት አለ። እየገባችሁ ውጤት ገምቱ። ማሊያ ወይ እላችኋለሁ። በዓሉን በማስመልከት ብቻ ሻርፕ ማሊያ ነው ዛሬ ደግሞ ወይ እምላችሁ እና ውጤቷን ጻፍ አድርጓት። ባይ ዘ ዌይ አንድ ነገር አስታውስ፣ የዩናይትድ ደጋፊ ከሆንክ ብሩኖ የሚጫወትበትን ክለብ ነው እየደገፍክ ያለው። ቀብረር በለ። ለማንኛውም ያው የከፍታ ቪዲዮ ነው። ይመቻችሁ። ዋንጫ ለምናደርገው ግስጋሴ ማን ነው የጨዋታ ቀን ይላል። ዛሬ ቦርንሞዝን ከሜዳችን ውጭ ደን እንገጥማለን። ማንቺዬም ለመጨረሻ ጊዜ በሉት የሚጫወተው እዚህ በኋላ ከ20 ምናምን ቀን በኋላ ነው የምንመለከተው። ዛሬ ቆንጆ ጨዋታ ልንመለከት ቀጣጥረን ነው። ይሄ ሜዳ የመጨረሻ ጭንቅ የሆነ ሜዳ ነው። በጣም ነው የሚጨንቀኝ። እንዲሁም ደግሞ ያለፉት 9 ጨዋታዎች ላይ ቦርንሞዝ 9ኙንም አልተሸነፈም ብላችሁ ታምናላችሁ? በ6ቱ አቻ ነው የወጣው፣ 3ቱን ደግሞ ማሸነፍ ችሏል። በ6ቱ አቻ በወጣበት እንኳን ከአንድ በላይ ጎል አልተቆጠረበትም። ያ ማለት ቦርንሞዝ መከላከሉን አጠናክሯል ማለት ነው። ዛሬ ጠንከር ያለ ጨዋታ ይገጥመናል። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። ከአውሮፓ መድረክ ውድድሮች መልስ የ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ በዕለተ ዓርብ ሲመለስ ገናናውና ኃያሉ ማንቸስተር ዩናይትድ በቪታሊቲ ስቴዲየም ላለፉት ዓመታት በእጅጉ ሲፈትናቸው የቆየውን የአንድሬ ራውላን ቦርንሞዝ የሚያስተናግድ ይሆናል። ቀይ ሰይጣናቱ በማይክል ካሪክ ስር መሰልጠን ከጀመሩ ወዲህ የደረጃ ቡድን በመሆን ለፔፕ ጋርዲዮላ ማንቸስተር ሲቲ ጭምር ስጋትን የጫሩ መሆኑን ተከትሎ ይህን መርሃ ግብር ድል በማድረግ ተጫዋቾቹን ከወዲሁ ለሀገራት ግዳጅ እንደሚልክ ቢጠበቅም ባለሜዶቹ ሽንፈትን ከቀመሱ 11 ጨዋታዎችን ያስቆጠሩ መሆኑና የአውሮፓ መድረክ ተሳትፎን ለማግኘት እየተፋለሙ የሚገኙ መሆኑን ተከትሎ ለቀይ ሰይጣናቱ ቀላል ተጋጣሚ ይሆናሉ ተብሎ አይጠበቅም። የሁለቱ ቡድኖች ጨዋታ ዛሬ ምሽት 5 ሰዓት ሲል የሚከወን ሲሆን ለመላው የእስልምና እምነት ተከታይ ቤተሰቦቼ እንኳን አደረሳችሁ፣ መልካም በዓል እላለሁ። ይመቻችሁ። ያለፉት ወራቶች ምርጡ ቡድን ማንቸስተር ዩናይትድ ነው። ይህን ሀሳብ የሰጠው የቦርንሞዝ አሰልጣኝ የሆነው አንድሬ ራኦላ ነው። አንድሬ ራኦላ ከነገው ጨዋታ በፊት ፍርሃት የነገሰበትን አስተያየት ሰጥቷል። እኔ እሱን ሀሳብ እነግራችኋለሁ። እናንተ በደንብ ኮፒ ሊንክ ሼር እያደረጋችሁ ለማንቸስተር ዩናይትድ ደጋፊዎች አድርሱ። አንድሬ ራኦላ ይናገራል። ያለፉት ወራቶች ምርጡ ቡድን ማንቸስተር ዩናይትድ ነው። ይህ ቡድን በአሰልጣኝም በታክቲክም እጅጉኑ በጣም የተለወጠ ቡድን ሆኗል። የመጀመሪያ ዙር ስናገኛቸው ተመጣጣኝ የሆነ እንቅስቃሴ አድርገን 4-4 በሆነ ውጤት ተለያይተናል። ነገር ግን አሁን ላይ በጣም የተለወጠው ማንቸስተር ዩናይትድ እንደምንገጥም ተስፋ እናደርጋለን። እኛም በተወሰነ መልኩ ተለውጠናል። ነገር ግን እነርሱ እጅጉኑ በጣም ተለውጧል። ማይክል ካሪክ ድንቅ ታክቲክ እያሳየ ይገኛል። ለፕሪሚየር ሊጉም የሚመጥን ቡድን ገንብቷል። እናም ይህ ጨዋታ ፈታኝ ሊሆንብን ይችላል ሲል አስተያየቱን ሰጥቷል። እስቲ የአንድሬ ራኦላን አስተያየት እንዴት ትመለከታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ማንቸስተር ዩናይትድን የተመለከቱ አዳዲስ መረጃዎች እንዲደርሳችሁ የፕላስ ምልክቱን ማጥፋታችሁ እንዳትረሱ። እኔ እኮ የበዓል ቀን ጨዋታ እኮ ጭራሽ አይመጣልኝም እኮ። በበዓል ቀን የሚደረግ ጨዋታ አይመጣም እኮ። ይኸውልህ የበዓል ቀን ጨዋታ ማለት ወይ ሽንፈት ነው ወይ አቻ እኮ ነው። እኔ እኮ እያሳሰበኝ ነው ካሁኑ እኮ ጎበዝ። እንዴት ነው የምንሆነው ይህን ጨዋታ ለውም 5 ሰዓት ላይ? እኔ አይመጣልኝም። እኔ እንጃ። እኔ ኮሜንት ላይ ሀሳብ አስተያየት ስጡበት። ግን የበዓል ቀን ጨዋታ የሚያውቁ ያውቋል። የምር የትኛውም ክለብ ከተጫወተ ሀያል ከተባለ የሆነ ነገር ይገጥመዋል። በቃ እኔ እንደው በደህና ያደርጉ አራዳ ልጆች በደህና ያደርጉ። ሊሳንድሮ ማርቲኔዝ የሚያመልጠው የቦርንሞዝ ጨዋታ ብቻ ነው። ይህንን ሀሳብ የሰጠው ማይክል ካሪክ ነው። ማይክል ካሪክ ከቦርንሞዝ ጋር ከሚደረገው አርብ ምሽት 5 ሰዓት ላይ ማለት ነው ከሚደረገው ጨዋታ በፊት ዛሬ ጋዜጣዊ መግለጫ ሰጥቷል። ጋዜጣዊ መግለጫውን የተወሰነውን አስቃኛችኋለሁ። እናንተ በደንብ ኮፒ ሊንክ ሼር እያደረጋችሁ ለማንቸስተር ዩናይትድ ደጋፊዎች አድርሱ። አካውንታችን ትንሽ ችግር ላይ ነው። የቻላችሁት መጠን ኮፒ ሊንክ እያደረጋችሁ አድርሱ ማለት ነው። ማይክል ካሪክ ይናገራል። በጉዳት ላይ ያሉ ተጫዋቾች ብዙዎቹ አላገገሙም፣ ነገር ግን ሊሳንድሮ ማርቲኔዝ ከጉዳቱ አገግሟል። ምናልባትም የሚያመልጠው ከቦርንሞዝ ጋር ለሚኖረው ጨዋታ ብቻ ነው ሲል አስተያየቱን ሰጥቷል። ስለ ማቲያስ ዴሊክትም ተከታዩን ሀሳብ ሰጥቷል። ማቲያስ ዴሊክት ካሰብነው ጊዜ በላይ ጊዜ እንደፈጀ አውቃለሁ። እርሱ ወደ ሜዳ ለመመለስ የራሱን ጥረት እያደረገ ይገኛል። እኛም የምንችለውን ሁሉ እየረዳነው ነው። በቅርብ ጊዜያትም ወደ ሜዳ የሚመለስ ይሆናል ሲል አስተያየቱን ሰጥቷል። ፓትሪክ ዶርጉንም እንደታሰበውም እንግዲህ ለረጅም ጊዜ ከሜዳ እንደሚርቅም የተረጋገጠ ሆኗል ሲል አስተያየቱን ሰጥቷል። ስለ ብሩኖ ፈርናንዴዝም ተከታዩን ሀሳብ ሰጥቷል። እኔ ማየት የምፈልገው ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ሲመረጥ ነው ሲል አስተያየቱን ሰጥቷል። ብሩኖ ፈርናንዴዝ ድንቅ ፐርፎርማንስ እና የማንቸስተር ዩናይትድ የጀርባ አጥንት ሆኖ ይቀጥላል ሲል አስተያየቱን ሰጥቷል።
እንዲሁም ማይክል ካሪክ ስለ ተጋጣሚ ቦርንሞዞች በሜዳቸው እጅግ ፈታኝ ተጋጣሚ እንደሆኑ እናውቃለን። ይህንንም ለመስበር ወደ ቦርንሞዝ እናቀናለን። እንደተለመደውም 3 ነጥብ ለማግኘት ነው ወደ ቦርንሞዝ የምናቀናው ሲል ምላሹን ሰጥቷል። ጊዜም እንደምንለው ቶፕ 4 ለማጠናቀቅና በቀጣይ የአውሮፓ ውድድሮች ላይ ለመሳተፍ ነው አሁን እኔ እዚህ በማንቸስተር ዩናይትድ የምገኘው ሲል ጋዜጣዊ መግለጫውን ማይክል ካሪክ አጠናቋል። እስቲ የማይክል ካሪክን ጋዜጣዊ መግለጫ እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጋዜጣዊ መግለጫ ተሰጥቷል። ይሄው ዊዛሸር ደግሞ ይሄን ጋዜጣዊ መግለጫ ይዞ ቀርቦላችኋል። ይሄ ጋዜጣዊ መግለጫ ሁልጊዜም ጥሩ ቪው አለው። አሁንም ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሸር አድርጉት ለማለት እወዳለሁ። ማይክል ካሪክ ከበርንማውዝ ጨዋታ በፊት ጋዜጣዊ መግለጫ ሰጥቷል። ማንቸስተር ዩናይትድ አርብ ምሽት 5 ሰዓት ላይ በርንማውዝን የሚገጥም ይሆናል በ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ። ከዚህ ጨዋታ በፊት ግን ማይክል ካሪክ ጋዜጣዊ መግለጫ ሰጥቷል። በዚህ ጋዜጣዊ መግለጫ ስለ ተጫዋች ጉዳት፣ ስለ በርንማውዝ እንዲሁም ደግሞ ስለ ብሩኖ ፈርናንዴዝ፣ ስለ አውሮፓ ሻምፒዮንስ ተሳትፎም አንስቷል። ወሳኝ ነጥቦችን ያነሳው ስለ ተጫዋች ጉዳት ግን ሲናገር ማቲያስ ዴሊት አሁንም ከዚህ ጨዋታ ውጭ ነው። የጀርባ ጉዳት ነው ያስተናገደው። ይህ ጉዳት ደግሞ አሁንም ለመመለስ በጣም አስቸጋሪ አድርጎበታል። ግን በፍጥነት ለመመለስ ጥረት እያደረገ ይገኛል ሲል ነው አስተያየቱን የሰጠው። ሊሳንድሮ ማርቲኔዝ ከዚህ ጨዋታ በኋላ ይመለሳል ብሏል። ግን ከዚህ ጨዋታ ውጭ ነው ብሏል። ዶርጉን እሱም ለመመለስ ተቃርቧል፣ ትንሽ ጊዜ ይወስዳል ሲል ነው አስተያየቱን የሰጠው። ከዚህ ውጭ ሌላ ምንም አዲስ ነገር የለም ብሏል። ሜሰን ማውንትን በተመለከተ ሜሰን ማውንት በጥሩ መንገድ ወደ ሜዳ ተመልሷል። በቀጣይ እድሎችን ያገኛል ሲል ነው አስተያየቱን የሰጠው። ከዚህ በተጨማሪ ስለ በርንማውዝ ሲናገር ስለ ተጋጣሚው በርንማውዝ እጅግ በጣም ከባድ ቡድን ነው። ወደዚህ ሜዳ መሄድ በጣም ፈታኝ ነው። እዚህ ሜዳ ላይ ሄዶ ማሸነፍ ምን ያክል ከባድ እንደሆነ እናውቃለን፣ ግን ምን ማድረግ እንዳለብን እናውቃለን ሲል ነው አስተያየቱን የሰጠው። ስለ አውሮፓ ሻምፒዮንስ ሊግ ተሳትፎም ሲጠየቅ ምንድን ያለው የአውሮፓ ሻምፒዮንስ ተሳትፎ ከሜዳ ውጭ እንዴት ነው የማሸነፍ ሪከርዳችሁ ደካማ ነው ሲባል ከሜዳ ውጭ ሆነ በሜዳችን የምናደርገው ጨዋታ የግድ ማሸነፍ አለብን። የሜዳው ምንም አይነት ልዩነት የለውም። የኛ ብቃት መሻሻል አለበት። አሁንም ቢሆን ይህን ጨዋታ ለማሸነፍ ጥረት እናደርጋለን ብለዋል። ስለ ብሩኖ ፈርናንዴዝ ስለ ግል ክብር ሲጠየቅ የዓመቱ ምርጥ ተጫዋች ሊባል ይችላል ወይ፣ ይሄን ማሸነፍ አለበት ወይ ሲባል ለዚህማ ብቃቱን አሳይቷል። ምን ያክል ለዚህ እንደሚገባውና ለዚህ ቦታ እንደሚመጥን ብሩኖ ፈርናንዴዝ ይህን ብቃት አሳይቷል። ይሄንን ግን ወደፊት የምናየው ይሆናል ሲል ነው አስተያየቱን የሰጠው። እንደዚህ አይነት ጋዜጣዊ መግለጫ ነበር። አርፍደናል ግን አልቀረንም፣ መተናል። ነገ ምሽት ከበርንማውዝ ጋር ለምናደርገው ጨዋታ ቦስ ማይክ ካሪክ ከጋዜጠኞች ለቀረበለት ጥያቄ ሀሳብ አስተያየቱን ሰጥቷል። የፕላስ ምልክቱን ተጭናችሁ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ የእናንተ ፋንታ ነው። አጠር አድርጌ ያቀርብላችኋለሁ። ነገ ምሽት ለምናደርገው ጨዋታ ጉዳት ላይ ስላሉና ስለሚገኙ ጨዋታው ላይ ስለማይኖሩ ተጫዋቾች ተጠይቆ ነበር ማይክ ካሪክ። በቃ ምንም አዲስ ዜና የለም ስለ ጉዳት። በተለይ ደግሞ ማቲያስ ዲሊክት በዚህ ሲዝን ምናየው አይመስለኝም። ተመልሶ ሜዳ ላይ ይመጣል ብዬ አላስብም። በዚህኛው ሲዝን አብዛኞቹ ጉዳት ላይ ያሉ ተጫዋቾች አልተመለሱም። ፓትሪክ ዶርጉ፣ ኑሴር ማዝራዊም ህመም አጋጥሞታል። ማቲያስ ዲሊክትም እንደዛው ጉዳት ላይ ነው ያለው። ምናልባት ሊሳንድሮ ማርቲኔዝ የቀጣይ ጨዋታ ላይ ሊገባ ይችላል። ሜሰን ማውንትም ልምምድ ጀምሯል፣ ከስኳዱ ጋር ተቀላቅሏል። ግን ደግሞ አሁን ባለን ስኳድና ባለው ቲም ፐርፎርማንስ የመጫወቻ እድል ያገኛል፣ ወደ አስተላለፍ ይመለሳል ተብሎ አይጠበቅም። ምንም የጉዳት ዜና አዲስ ዜና የለም ማለት ነው። ሌላ ቆንጆ ጥያቄዎች ግን ተነስተው ነበረ። በተለይ ደግሞ ስለ ብሩኖ ሚጌል ፈርናንዴሽ በዚህ የእንግሊዝ ፕሪሚየር ሊግ ሲዝን ላይ የሲዝኑ ምርጥ ተጫዋች መሆን አይገባውም ወይ ብሎ ነበር የተጠየቀው። ምን ከዚህ በላይ ምን ይሄ ልጅ ምን እንዲያደርግ ነው የሚፈልጉት? በቃ ምን ያርግ ከዚህ በላይ? ይሄ ሲዝን ማለት የብሩኖ ፈርናንዴዝ ሲዝን ነውና ይሄ ሲዝን እንዳለቀ እሱን ዋንጫ አንስቶ ወይም ደግሞ የሲዝኑ ምርጥ ተጫዋች ተብሎ ማየት እፈልጋለሁ ሲል ተናግሯል ማይክ ካሪክ። እንዲሁም ደግሞ ሉክ ሾው፣ ሃሪ ማጉዌር እና ኮቢ ሜኖ ለእንግሊዝ ብሔራዊ ቡድን አሁን ላሉባቸው ጨዋታዎች ስለመመረጣቸው ተጠይቆ ነበር። እንዴት ነው ያላቸው ፐርፎርማንስ ተብሎ ነበረ። ከዚህም በላይ ይገባቸዋል። ክረምት ላይ ለሚደረገው የ2026ቱ የዓለም ዋንጫ ይገባቸዋል። በቃ እነዚህ ልጆች ሁሉን ነገር እየሰጡ ነውና ምርጥ ጊዜ እያሳለፉ ነው። ይገባቸዋል ብዬ አስባለሁ። ለቀጣዩም እንደሚጠሩ እጠብቃለሁ ሲል ተናግሯል ማይክ ካሪክ። እንዲሁም ደግሞ ከሜዳ ውጭ ስላለን ፐርፎርማንስ ተጠይቆ እንዴት ነው ከሜዳ ውጭ ማለት ማይክ ካሪክ ከያዘው በኋላ ይህን ቲም አንድ ተሸንፏል፣ አንድ ደግሞ አቻ ወጥቷል። ከሜዳ ውጭ ሜዳችን ላይ ኦልድ ትራፎርድ ላይ እየተሸነፍን አይደለምና ከሜዳ ውጭ ያለው ፐርፎርማንስ እንዴት ነው ተብሎ ተጠይቆ ነበረ። እስካሁን ያለን ነገር ቆንጆ ነው። አንድ ተሸንፈን አንድ አሸንፈናል። ምንም የተለየ ነገር የለም። የሜዳችንን ድባብ ግን መልሰነዋል። አሁንም ቢሆን እኛ የምናስበው ስለ ቀጣይ ጨዋታ እንዴት ነው የምንጫወተው የሚለው ነው እንጂ ሜዳችን ላይ ተጫወትን ከሜዳ ውጭ ተጫወትን የሚለው ነገር አያስጨንቀንም። እንዴት ይሄንን ጨዋታ ተጫውተን ማለፍ አለብን ወይም ለጨዋታው ዝግጅት ነው የምናደርገው እንጂ ከሜዳ ነው ሜዳ ውጭ ነው የሚለውን ነገር እያሰብን አይደለም። ስለሱ ምንም አንጨነቅም ሲል ተናግሯል ማይክ ካሪክ። እንዲሁም ደግሞ ስለ ኮቢ ሜኖ ወቅታዊ ፐርፎርማንስ በጠይቆ ነበረ። ኮቢ የሚገርም ስራ እየሰራ ነው። ገና ከዚህ በላይ ግን
ይሻሻላል ብዬ አስባለሁ። ሲሻሻልም ወይም ደግሞ ተለውጦም ታዩታላችሁ ሲል ተናግሯል ማይክ ካሪክ። እንዲሁም ደግሞ ስለ በርንማውዝ ወቅታዊ ፐርፎርማንስ በተለይ ደግሞ ሜዳቸው ላይ ምን ያህል ጠንካራ እንደሆኑ ምን ያህል ተዘጋጅተሃል በዚህ ጨዋታ ላይ ተብሎ ተጠይቆ ነበር። እኛ ዝግጁ ነን፣ ከባድ ጨዋታ እንደሚሆን ገምተናል፣ ይሆናል ከባድ ጨዋታ እንደሚሆን ገምታለሁ። ግን ለሁሉም ነገር እኛ ተዘጋጅተን ነው የምንገባው። ሜዳቸው ላይ አስቸጋሪ ናቸው። እኛ ከሜዳ ውጭ ደግሞ ያለን ፐርፎርማንስ እንደሚታወቅ ነው፣ ብዙም የሚከብድ ነገር የለውም። ብቻ ለጨዋታው ዝግጁ ነን፣ ምን የሚያሳስብ ነገር የለም፣ ማንቹያን እንዳታስቡ ሲል ተናግሯል ማለት ነው ማይክ ካሪክ። ኮፒ ሊንክ ሼር ሪፖስት ይደረግ። ይመቻችሁ። የጨዋታ ቀን ከሱ በፊት ግን የእስልምና እምነት ተከታይ የሆናችሁ ሙስሊም ፎሎወሮቼ ኢድ ሙባረክ ለማለት ወዳለሁ። በተለይ ለሴቶቹ እናንተን በጣም ነው የምወዳችሁ። ኢድ ሙባረክ፣ በጣም ኢድ ሙባረክ ለእናንተ። የዛሬውን ጨዋታ አሸንፈን ከማንቸስተር ሲቲ ያለን ልዩነት በ4 ማስጠጋት አለብን። ምንም ትርፍ ጨዋታ ቢኖራቸውም ማለት ነው በ4 እናጠባዋለን። የዋንጫ ጨዋታቸው ላይ እናገዛቸዋለን በቋጠሮ። ግን አሁን ልቤን የሰበረኝ ነገር ምን እንደሆነ ታውቃላችሁ? ቀጣይ ጨዋታችን ከ20 ምናምን ቀን በኋላ ነው። ዩናይትድ ለ20 ምናምን ቀን አለማየት በጣም ልብ ይሰብራል። ቢሆንም ግን በቋጠሮ ስራዎች እንመለሳለን። አንዳንድ የምናከሽፋቸው ቲሞች አሉ ማለት ነው፣ በዛ እንመለሳለን። የዛሬው ቀን ጁምአ ነው፣ ኢድ ነው ማለት ነው፣ ድርብ ነው። ገብታችኋል? በዛ ላይ ደግሞ ዩናይትድ የበዓል ስጦታ ይሰጠናል። አሜዚንግ ወላሂ ላዚም በበዓል ቀን ዛሬ አይቋጠርም። እነ ፏድ የታላችሁ አይቋጠርም። ዛሬ በዓል ነው። በቃ ዱዓ እያረጋችሁ ባላችሁን እየፈታችሁ ምናምን ነገር ለዩናይትድ ነው የሚቋጠረው። በቃ አይቋጠርም ማለት ነው። ለመላው ለእስልምና ተከታዮች በሙሉ ማለት ነው ጀማው እንኳን አደረሳችሁ ብያለሁ። ኢድ ሙባረክ ብለናል። ጀማው እንግዲህ ዛሬ ማለት ነው በርንማውዝ ጋር ጨዋታለን። ስጥት በበዓል ቀን ስጥት። ዛሬ 3 ጎል ከኛ ጋር ናት። ዛሬ ይሰጣታል ማለት ነው። ጀማው ጠፍቻለሁ። ኮፒ ሊንክ ያረጋችሁልኝ ቪዲዮ ላይ ሼር አድርጉ። ገምቱ። በድጋሚ እንኳን አደረሳችሁ ብያለሁ። ዛሬ ምሽት 5 ሰዓት ላይ እንጫወታው። በትክክል ኮሬክት ስኮር ለገመተ ሰው ሽልማት ይኖራል። ቪዲዮ ላይ ሼር ኮፒ ሊንክ እንዳይረሳ። ይሰጣታል በርንማውዝ ስጥት። ያለፉትን ማለት ነው ጨዋታዎች ውስጥ መካከል እንግዲህ አላሸነፍንም፣ አቻ ይበዛል። ተመልከቱ። ግን ዛሬ እንሰጣታለን ነው የምላችሁ። ኢድ ሙባረክ ለእስልምና ተከታይ ወንድሞቼና እህቶቼ፣ ለአቡዬ ነው ማውቀው እስልምና ተከታይ የዩናይትድ ደጋፊ እንግዲህ እና ዛሬ የጨዋታ ቀን ነው። ቫይታሊቲ ስታዲየም ላይ በርንማውዝን አይቀጡ ቅጣት እንቀጣለን። ባለፈው 4 አቻ ወጥቶ ምናምን የተሳፈጡት ነገር አለ። እሷንም መምከር መገሰጽ አለብን። ለምንድን ነው እንደዛ እንደሆኑ ማስረዳት አለባቸው። እና ስለ ክለባችን ብዙ አዲስ ነገር የለም። ከጉዳት የሚመለስ የሚገባ ሌላ ብዙ ሰው የሚኖር አይመስለኝም። ብሪያን ምቤሞ ምናልባት ሊቀመጥ ይችላል ብዬ እጠብቃለሁ። ቢቀመጥ ፐርሰናሊ ደስ ይለኛል። ምክንያቱም ሰሞኑን እያሳየ ያለው አቋም ጭራሽ ማይሆን ነው እና አትሊስት ቤንያሚን ሴስኮ ቤስት መሆን ስለሚገባው ብቻ ሳይሆን ብሪያን ምቤሞ እያሳየ ላለው አቋም መቀጣት አለበት። ምክንያቱም የሆነ ነገር ካላሳጣው ያ ሰው ለምን ያስተካክላል አቋሙን? እና ቤንያሚን ሴስኮ ዛሬ የተሰልፈው ማየት ፈልጋለሁ። እንደ ይመስለኛው የተለመደው ይገባል። ግን መጀመሪያ በማቲያስ ኩኛ እና በብሪያን ምቤሞ እንሞክራቸዋለን። ትንሽ የሚያስቸግሩ ከሆነ የኛው ሰው እንጠቀማለን ማለት ነው። ሴስኮ ገብቶ ያስቀይማቸዋል፣ ይቋጠራል። ዛሬ 5 ሰዓት ማታ ላይ እንዲሁ ላይቭ ላይ ነው የምንቋጠረው። የዩናይትድ ደጋፊዎች የወያላ የቼልሲ የሊቨርፑል የሲቲ ሁላችሁ ተሰብስባችሁ ቋጥሮና ሞክሩ። ለብቻ ለአንድ ክለብ ምናምን የኛ በቋጠሮ የምንወድቅ ቲም አይደለም። አሁን አይታችሁ ሁላችሁ እስቲ ሰብሰብ ብላችሁ ተሰብስባችሁ እኛ ላይ ለመቋጠር ሞክሩ። ግሎሪ ማን ዩናይትድ ኮፒ ሊንክ ሼር ሪፖስት አድርጉ።